ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እነሆ ወልዳ ለድነት ሰጥታናለችና ምስጋና ይገባታልና ሁላችንም ተቃርበን እንመስግን። ቅዱሳን ጻድቃን መላእክት በየክብራቸው በየማዕረጋቸው እነሆ ምስጋና ይገባቸዋልና አመስግኑልን። እንግዲህ ይህ በዓል የቤተ ክርስቲያን በዓል ነው። ምናልባት የሰው ስም እየተጠራ ዝማሬ ቢደረግም ይህ በዓል የቤተ ክርስቲያን በዓል ነው። የቤተ ክርስቲያን በዓል ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ በተነሳ በ25ኛው ቀን በጥብርያዶስ ባህር አጠገብ ከሐዋርያት ሰባቱን መርጦ ምሳ ከበሉ በኋላ እድል ገጠመውና ቅዱስ ጴጥሮስ ኃላፊነት ተቀበለ። ቅድም በወንጌሉ እንደሰማችሁት ለሚወደው ሕዝብ መድኃኔዓለም ለሚወደው ሕዝብ ለሞተለት ሕዝብ ደሙን ላፈሰሰለት ሕዝብ በቀራንዮ ለተሰቀለለት ሕዝብ እነሆ መሪ፣ አባት፣ ጠባቂ፣ አስተዳዳሪ፣ መጋቢ ያስፈልገዋልና ከመሄዱ በፊት ከማድረጉ በፊት ቅዱስ ጴጥሮስን ኃላፊነት ሰጠው። ኦ ጴጥሮስ ወልደ ዮና ታፈቅረኒ እሉ ትወደኛለህን? ቅድም እንደሰማችሁት እወድሃለሁ ጌታ ሆይ እወድሃለሁ። ማን ጠብቅ? በጎቼን ጠብቅ። አሁንም ትወደኛለህን? አዎ እወድሃለሁ። ጠቦቶቼን ጠብቅ። ትወደኛለህን? አዎ ጌታ ሆይ እንደምወድህ አንተ ታውቃለህ። የኋላ ታሪክ ነበራቸውና ስልሰ ጊዜያተ ትክህደኒ እስከ ይነቁህ ዶሮ አንድ ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ የሚል ትንቢት ነበረና ያንን ጣጣ ሊያመጣብኝ ይሆን ብሎ እንደምወድህ አንተ ታውቃለህ እኔ አላውቅም አለ። 2 ጊዜ ምን ሲል ነበር የቆየው? ጌታ ሆይ አዎ እወድሃለሁ አረጋግጦ ነበር የተናገረው። 3ኛው ላይ ግን ተጠራጠረ። የኋላ ታሪክ ስለነበረ እንደምወድህ አንተ ታውቃለህ። ይሄን በዓል ነው ዛሬ እያከበርን ያለን። የሚወደውን ጴጥሮስ ለሚወደው ሕዝብ የሾመበት ቀን ነው እየተከናወነ ያለው አይደለ? የኔ ሹመት አይደለም፣ የኔ በዓል አይደለም፣ የቤተ ክርስቲያኒቱ በዓል እያለ እነሆ በቅብብሎሽ ዛሬም ጴጥሮሳውያን አሉ። እነዚህ ጴጥሮሳውያን ኃላፊዎች አሉ። እንቀበላለን፣ እንመራለን፣ እናስተዳደራለን፣ እንታዘዛለን፣ እንላላካለን። ስለሆነም ቅዱስ ፓትርያርኩ በደብዳቤያቸው ላይ ማንንም ነጥለው አይደለም የጻፉት። ተረብ ሲነበብ ሰምተናል አይደለ? ስብከተ ወንጌልን በማደራጀት በማጠናከር ተደራሽ በማድረግ ሰንበት ትምህርት ቤትን በማጠናከር ልማቱን በማስፋፋት የካህናትን ኑሮ በመቀየር ይሄን አደራ ቅዱስ ፓትርያርኩን ከወንጌሉ የወሰዱትን ነው ዛሬ በዚህ መድረክ ላይ የተነበበውና ይሄን ልናከናውን ግዴታ አለብን። ልጆቻችንን ቅድም በቀረቡት ጽሑፍ ላይ የቅዱስ ፓትርያርኩን ሀሳብ ነው የተገቡት አይደል? ስለዚህ ይሄ የተጠናከረ ነው። እኔም ልንሰራ መጥራት አለ። ሰበካ ጉባኤን ይዤ የልማት ኮሚቴን ይዤ ማህበረ ካህናቱን ይዤ ማህበረ ምዕመናኑን ይዤ የሰንበት ትምህርት ቤት ወጣቶችን ይዤ ይህን ቦታ ለዓለማ ታዘዝ ነው የመጣው። ይህን ማድረግ ካልቻልኩኝ፣ ይህን መስራት ካልቻልኩኝ ሰው ለራስ ስትል ካልጣፈጥ በአፋ ነው እንግዲህ አይደለ? ስለዚህ ተስማምተን ተግባብተን እነሆ እችን ቤተክርስቲያን እናሳድጋለን። የመጀመሪያዋ ቤተክርስቲያን እኛ ራሳችን ነን። እኛ እንለማለን።
እኛ እንለወጣለን። እኛ ለመንግስቱ ቅርቦች እንሆናለን። ለቅዱስ ሥጋው ለክቡር ደሙ ቅርቦች እንሆናለን። ለቅዱስ ወንጌል ቅርቦች እንሆናለን። እዚህ ተሰብስበን ለዚህ መንፈሳዊ አገልግሎት ቅርቦች ከሆን ይሄንን ማልማትማ በጣም ቀላል ነገር ነው። ከባዱ የሰውን አይምሮ ማልማት ነው። ከባዱ የሰውን ልብ ማልማት ነው። ከባዱ ሰውን ወደ እግዚአብሔር ማቅረብ ነው። ከባዱ ያመነ ሕዝብ ካለማ ተአምር ይፈጠራል አይደል? ባላመነ ሕዝብ ውስጥ ግን ምንም ስራ መስራት ስለማይቻል ወንጌላውያን እግዚአብሔር በጸጋ ያከበራቸውን ወንጌላውያን ይዘን እንታዘዛለን፣ እናገለግላለን። ተልእኮ የእናንተ አይደለም፣ የመድኃኔዓለም ኢየሱስ ክርስቶስ ነው። እሱ እንግዲህ አቅም ቢኖርም እውቀት ቢኖርም ጉልበት ቢኖርም ስራን ማሰራት የሚችለው ማን ነው? እግዚአብሔር ነው። እሱ በሌለበት በፈለገ ነገር ሙያ ቢኖር አይሳካም። እኔ ሙያ ባለቤት አይደለሁም። ነገር ግን ቢኖርም እንኳን ሙያ አቅም ቢኖርም መጀመሪያ ማን መፍቀድ አለበት? እግዚአብሔር መፍቀድ አለበት። ወይም ፈቃድ ለአኗኗራችን ለመግባት መውጣታችን የእሱ ፈቃድ ካልታከለበት አስቸጋሪ ነውና መልካም ስራ ሰርተን እንዲሁ በዚህ አይነት መድረክ ለምስጋና እንድንዘጋጅ እግዚአብሔር መልካም ፈቃድ ይሆናል። አባቶቼ ሊቃውንተ ቤተክርስቲያን መብራችሁን ዘግታችሁ ኃላፊነት አለባችሁ። ነገር ግን በሌሎች አካላት ይመራ ብላችሁ እኔን አክብራችሁ ስለመጣችሁ ክብራችሁ ለየ አባታችን የመጡት በዚህ በቅዝቃዜ በጨለማ ከመናገሻ እኔም እንደ ሕፃን ልጅ ነው እና ባርከው ጸሎት አድርገው ያስገቡኝ ያልኳቸው እንደ ሕፃን አድርጌ ነው። አባታችን ረጅም ዕድሜ ከሙሉ ጤንነት ይስጥልን ብላችሁ አመስግኑ። የመካነ ቅዱሳን ኢያቄም ሐና ቤተክርስቲያን አመራሮች፣ ካህናት፣ የሰንበት ትምህርት ቤት ወጣቶች ከ3 ዓመት በፊት የነበረ ቤተሰብነታችን ሳይረሱ ዛሬም የሄዱበት ሄደን እናስገባለን ብለው መጥተዋል። አመስግኑልን። የፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስማ ያው መሸኘት ግዴታ ነበር እንዳልመለስ አልቆ ማስቀመጥ አለባቸውና ለእነሱም አመስግኑኝ። እጅግ የሚገርመው ነገር ደግሞ ክቡር መልአከ ታቦር አዲስ አበባን ያየሁባት ነገ መንግሥተ እግዚአብሔርን የምወርስባት አማላጅ እናቴ ቅድስት አርሴማ ያ ቦታ በኔ ጣት ነው የተመሰረተው እና የዛ ደብር አስተዳዳሪ ደግሞ ዛሬ ተረክበው የነበረ እንድረከባቸው እግዚአብሔር ስለፈቀደ እግዚአብሔር ያመስግንልኝ። እንግዲህ ይህን ለሁሉ እሳቸው ናቸው ያስመረቁት ከእናንተ ጋር የደከሙት የሚል ታሪክ ስላለ እንግዲህ ያው እዛ አስረክቢያቸዋለሁ፣ እዚህ ተረክቢያቸዋለሁ እና አንድ እኩል ሆነናል። አሁን ሄደን አርሴማ እናከብራለን። እግዚአብሔር ያመሰግናል። ይህን ደግሞ ለበርካታ ዘመናት ከ7 ዓመት በላይ ሲመሩ የቆዩ አባታችን የባረክ ስማቸው መልአከ ምሕረት አማረ 7 ዓመት ዝም ብሎ አይቆይም። ብዙ ውጣ ውረድ አለ፣ ድካም አለ። የሰው ፊት አስቸጋሪ ነው። የሰው አመል አስቸጋሪ ነው። መሪነት ጎባጣነት ነው። ቀጥ ብሎ መሄድ አያስችልም። 7 ዓመት ሙሉ ይህን ቦታ ላይ ያሳምረው ያሰማራቸው መስሪያ ቤት ወደሚቀጥለው ቦታ ተልእኮ ሰጥቷቸው ሄደዋልና መንገዳቸውን አቃንቶ ስራቸውን አቃንቶ ረጅም ዕድሜ ከሙሉ ጤንነት ጋር እንዲሰጣቸው እግዚአብሔር ይመስገን። እሳቸው መርተው በአግባቡ ላይጠብቁኝ እኔ ታገኘው ነበር። ይሄንን አይደለ? ይህን የእሳቸውን ቀንበር ደግሞ ሳንሸራርፍ ሳንቀናንስ ጥሩውን እያጎለበትን ጥሩ ያልሆነ ነገር ካለ ደግሞ ከሰበካ ጉባኤ ጋር ቤተክርስቲያን የሚመራ ሰበካ ጉባኤ አለ። የሁላችሁም ተወካይ እና ከሰበካ ጉባኤ ጋር ከአስተዳደር ጽሕፈት ቤት ጋር ከማህበረ ካህናቱ ጋር ሆነን የተሻለ ነገር ለመስራት እንሞክራለን። ስራን የሚያሰራ እግዚአብሔር ነው። ቀሪው ዘመናችንን ባርኮልን መልካም ስራ እንድንሰራ የእሱ መልካም ፈቃድ ይሆንልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ከዚህ ቀጥሎ ያለውን ይቅርታ
የአያት ፍልውሃ መድኃኔዓለም ካህናት ሊቃውንት ጥንድ ድርብ ለብሰው እንደውም መንገድ ላይ የተቀበሉ እነሱ ናቸው። አመስግኑልኝ። ከዚህ በመቀጠል ጸሎት የሚያደርጉልን ክቡር